የቤት ገብታ ተናግራለች። ማይሞት ልጅ ይቅርታ አልኩት። ልጅ ደብዳቤ እመቤቴ እኔና ሀቢባ ስንት ዓመታችን? 11 ዓመታችን ሚዲያ ላይ ጓደኛ ከሆነ ጠይቋት። 11 ዓመት ስንኖር እኔ ሀቢባ ጉራጌቱን፣ ኦሮሞቱን፣ አማራቱን እማውቀው ነገር የለም። አንድ ቀን እንደዚህ የምታደርግ የሚያንጸባርቅ ነገር ስታረግ አይቻት አላውቅም። ሀቅ ነው የምናገረው። 11 ዓመት የእናንተ ዛሬ ነው የምታውቋት ሀቢባን። ዛሬ ላይ ሰዎች ተመልካች ስላላት ሰዎችን ስለምታወዋይ ሰዎች እሷ ጋር ስለሚመጡ ሁሉም ተነስቶ እሷን ሊጥላት ሀቢባ እንደዚህ ሀቢባ እንደዚህ ሀቢባ እንደዚህ ከዘርጋ ነው። ሀቢባ ልጇን ሰደቡባት ተብሎ በጣም ሶሻል ሚዲያው በጣም በቀው ሲባል ነበረ። አዎ ሳይመን ያሳዝናል። እኔ በጣም ነው የምወደው ሳይመን። ከእርግዝናው ጀምሮ እስከ ምናምኑ እያዩት ያደገልኝ ስለሆነ በጣም ነው የምወደው። የማንም ልጅ የሀቢባ ልጅ ብቻ አይደለም፣ የማንም ልጅ ሚዲያ ላይ መሰደብ የለበትም ከሚሉ ሰዎች መካከል እንደዚህ አይነት ነገር ከደረሰባቸው ሰዎች መካከል አንዷ እኔ ነኝ። እውነት ለመናገር ያውም የኔ ልጅ ምንቱን አላዩዋትም እና ብዙ ነገር ይሏታል። በነገራችን ላይ ሚዲያ ላይ የሚዲያ ሰው ለምን ቄስ አትሆንም ወይ ለምን ሼክ አትሆንም? ሚዲያ የምታዘወትር ከሆንክ ሚዲያ ላይ ላይቭ የምትቀመጥ ከሆነ ከሰዎች ጋር ተግባብተ የምታወራ ከሆነ ነገ ሼክም ሁን ቄስም ትሰደባለህ። ልጆች ምናምን እንዳለ ወጥቶ ይሰደብላል። ይሄንን አምናችሁ መቀበል ያቃታችሁ ሰዎች ታሳዝኑኛላችሁ። በመጀመሪያ ደረጃ እኔ ሀቢባ ጻድቅ ጥሩ ስራ ነው የምትሰራው። ሚዲያ ላይ በጣም ብዙ ጥላት አለባት። ኦፍኮርስ በጣም ብዙ ጥላት አለባት። ጥላቶቿ ከምን ይጀምራሉ? ከራሷ ጓደኞች ይጀምራሉ። ጥላቶቿ ማለት ነው። ባይዘው ጥላት ከሩቅ አይመጣም፣ ከራስ ነው የሚጀምረው። ጥላት ከየት ይመጣል ብላችሁ